ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ለሰዓቱ የተመረጡ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ፈርሶ የነበረው የትግራይ ምክር ቤት ተሰብስቦ ደብረጽዮንን ፕሬዝዳንት አድርጎ መምረጡን አስታወቀ። ቢቢሲ እንደዘገበው የትግራይ ክልል የተካሄደውን ጦርነት ተከትሎም ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰባስቦ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መምረጡን ትግራይ ቴሌቪዥን ዘገበ። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያ ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ መጀመሩን ዛሬ አስታውቋል። ስድስተኛ መደበኛ ጉባኤውን ሚያዝያ 27 2018 ዓ.ም ማክሰኞ ዕለት ያካሄደው ምክር ቤቱ ከክልሉ ፕሬዝዳንት በተጨማሪም አፈ ጉባኤና ምክትል አፈ ጉባኤዎችንም መምረጡን አስታውቋል። በዚህም መሰረት ወይዘሮ ኪሮስ ሀጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በርሃን በምክትል አፈ ጉባኤነት መመረጣቸው ተገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫም የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔውን ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላም የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። በፕሪቶሪያ ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉም በተደጋጋሚ ሲቃወሙ ቆይተዋል። ዛሬ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናል ጀነራል ታደሰ ባስተላለፉት መልእክት የህወሓት መሪዎች እየወሰዱት ባለው እርምጃም ግጭት ሊቀሰቀስ የሚችልበት እድል እንዳለም አስጠንቅቀው ነበር። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለዋል። በብሔራዊ የምርጫ ቦርድ ህጋዊ ዕውቅናው የተሰረዘበት ህወሓት ከ6 ዓመት በፊት የተካሄደውና ከፌዴራል መንግስቱ ጋር ውዝግብ ውስጥ በገባበት ምርጫም የተመሰረተው የክልሉ ምክር ቤት ህጋዊ ነው በማለት ይከራከራል። ህወሓት በፕሪቶሪያ ስምምነት መሰረት ምርጫው የማይጸናና እንዳልተደረገ ይልቁንም ታግዶ መቆየቱን ከዚህ በፊት ለቢቢሲ ተናግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በወቅቱ የተመሰረተው የክልሉ መንግስት አልፈረሰም፣ ጊዜያዊ አስተዳደር መሰረተው በድርድር ነው ብለዋል። እስካሁን ድረስ የፌዴራል መንግስቱ ህወሓት የክልሉ ምክር ቤት እንዲመለስና ፕሬዝዳንት መሰየሙን በተመለከተም ባሳለፈው ውሳኔ ላይ ያለው ነገር የለም። ማክሰኞ ሚያዝያ 27 2018 ዓ.ም የተካሄደውና ዶክተር ደብረጽዮን የተመረጡበት የክልሉ ምክር ቤት የመጀመሪያ ስብሰባም ላለፉት 6 ዓመታት ተቋርጦ የነበረው የትግራይ ክልል መንግስት ስራ እንዲጀምር የቀረበለትን አጀንዳ በሁለት ድምጽ ታቅቦና በአብላጫ ድምጽ ማጽደቁ ተገልጿል። ዶክተር ደብረጽዮንን ፕሬዝዳንትነት የተመረጡት በአንድ ተቃውሞና በ3 ድምጽ ታቅቦ መሆኑን የክልሉ መገናኛ ብዙሃን ዘግቧል። ዶክተር ደብረጽዮን እስከ ቀጣዩ ጉባኤ በምክር ቤቱ ስራ አስፈጻሚ የሚያስፈልጉ ማስተካከያዎችን በማድረግ በስራ ላይ እንዲቆዩ ምክር ቤቱ በአንድ ተቃውሞና በአንድ ድምጽ ታቅቦ ማጽደቁን ገልጿል። ፈርሶ የነበረው የትግራይ ክልል ምክር ቤት የተመረጠበት ሂደት በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውዝግብን አስነስቶ ለደም አፋሳሹ ጦርነት መቀስቀስ አንዱ ምክንያት እንደነበር ይነገራል። ከብሔራዊ ምርጫ ቦርድ ዕውቅና ውጪ ክልሉ የራሱ ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤት በወቅቱ በሙሉ ድምጽ ውድቅ እንዳደረገው ይታወሳል ሲል ቢቢሲ ዘግቧል።